ሰላም ሰላም እንደምን አላችሁ? ደህና ናችሁ? እግዚአብሔር ስሙ የተባረከ ይሁን። በጣም ደህና ነኝ። እናንተም በያላችሁበት ሰላም ነው። ዛሬም የምደነቅበትና በጣም የሚያስገርመኝ በእስልምና ስለ እስልምና ሳስብ፣ ሳወጣ፣ ሳወርድ፣ ስመለከት ወደ ላይ ወደ ታች፣ ወደ ቀኝ፣ ወደ ግራ ስመለከት በጣም የሚያስገርሙ ታሪካዊ ሂደቶችና በተለይም ደግሞ በቁርአን በታላቁ የአላህ መጽሐፍ እንደተገለጸው በጣም የሚያስገርም ብዙ ነገር እንዳለ ነው። ዛሬውን ይዤ የመጣሁትኝ ጥያቄ ወደ እናንተ ከእናንተ መካከል ለመሆኑ አላህ እንደሚጸልይ የምታውቁ ስንቶች ናችሁ? አላህ ሳያቋርጥ አላህ ሁለት የቀኝ እጅ እንዳለው አንድ የግራ እግር እንዳለው የቀኝ እግር እንዳለው አይተናል። ያም ሆኖ በዛች ተንበርክኮ ይጸልያል አላህ ይላል። እኔ አይደለሁም ያልኩት፣ በሕግ አምላክ ወደ እኔ እንዳታመጡት። ይህን ያሉት የእስልምና ምሁር ናቸው። ጉዳዩ እንዲህ ነው። ለንደን ላይ በተደረገው በዶክተር ዴቪድ ውድ አፖሎጀቲክ ኤምፓየር አንድ ዓመት በፊት በዶክተር ዴቪድ ውድና የአውሮፓ የእስልምና ዳዋ ዋና የሆኑት ሙሐመድ ሂጃብ በሳቸው መካከል በተደረገው ክርክር እና ውይይት ዶክተር ዴቪድ ውድ ቁርአን 33 ሱራ 33 56 አላህና መላእክቱ ሁሉ ለመሐመድ እንደሚጸልዩ ወደ መሐመድ እንደሚጸልዩ ሲገልጡ ሌላው የእስልምና አስተማሪ ምን እንዳለ ታውቃላችሁ? ትገምታላችሁ? እሺ ወደዛ እንሄድና ጉዳዩን ከነሱ እንስማ። ከኔ አይደለም። Surely Allah and his angels pray for the prophet. አላህና መላእክቱ ለነብዩ ይጸልያሉ። Pray for him and salute him with a worthy salutation. እናንተ የምታምኑ ሆይ ወደሱ ለሱ ጸልዩለት፣ ደስ በሚሉትም እንትን ሰላም በሉት፣ አሰላም አለይኩም በሉት። ያ ረቢ ያ ነቢይ በሉት። ያ ረሱል በሉት። እሺ Allah and his angels pray for the prophet. አላህና መላእክቱ ለነቢዩ ይጸልያሉ። Translators try to hide this እነዚህ ተርጓሚዎች ሊደብቁት ይፈልጋሉ by translating it as Allah and his angels send blessings or show mercy. አላህና መላእክቱ ብሌሲንግ በረከትን ይላኩ ምሕረትን ያሳዩ እያሉ በውሸት ሊደብቁት ይሞክራሉ። Or they praise him. The problem እና ያመሰግኑታል። here is that what it says Allah does is salah. እዚህ ላይ ምንለው አላህ የሚያደርገው ነው ጸሎት ነው እንጂ ሰላም አይደለም። ሰላም ነው ነው የሚያደርገው አላህ። ስለዚህ አላህና መላእክቱ ይጸልዩለታል። እሺ የዛኛውን መልእክት ላሰማችሁ። እሺ ይሄ ነው መሐመድ ሂጃብ። There's a difference between يصلي له and يصلي على in the Arabic. ይጸልይ lahu ይጸልይ አላ የሚለው አረበኛ ልዩነት አለው። እሺ ይሄን አንተ አታውቅም ነው language. I knew this was going to happen. አንጨበጨቡ። ይሄ እንደማያውቅ እኔ ያሳያቸዋለሁ ሲል አላሁ አክበር አላሁ አክበር አንጨበጨቡ። ግን ሊደባልቀው ነው። ተመልከቱ። I knew I was going to have to give you a free Arabic lesson here today. እኔ ወደዚህ ስመጣ እያሰብኩ ነው ነፃ የአረበኛ ትምህርት እንደምሰጥህ ልሰጥህ ነው የመጣሁት። እሺ አንጨብጨቡ። I knew it. አውቃለሁ። That's why the translators put 4. እዚህ ላይ ትራንስሌተር ያደረጉት ሲተረጉሙት በትክክል የተረጎሙት ፎር መሐመድ ለመሐመድ ነው እንጂ not to the prophet. አላህ የሚጸልየው ለመሐመድ ነው እንጂ ወደ መሐመድ አይደለም። አላህ የሚጸልየው ወደ ማን ነው?
አላህ ይጸልያል ለማን? ለነብዩ፣ ወደ ነብዩ አይደለም። ይኸው እንስማው እንደገና። ያንጨበጭባሉ። አሁን ጉድ ወጡ። not to the prophet. ፎር ነው እንጂ ለነው እንጂ ወደ አይደለም፣ ወደ መሐመድ አይደለም። ወደ መሐመድ አይጸልይም አላህ። አላህ ይጸልያል፣ ግን የሚጸልየው ለመሐመድ ነው። ደብልቆት ቁጭ አለ። ከዛ በኋላ ያንጨበጨቡት ሁሉ ዋት አላህ ይጸልያል እንዲህ እኛ ደግሞ ሰለላሁ ዐለይሂ ወሰለም እያልን ኑረን ብለው ከዛ በኋላ ግራ ተጋብተው ቁጭ አሉ ሲያንጨበጭቡ የነበሩት ሁሉ። ስለዚህ አላህ ይጸልያል፣ አንድ እግርም ቢኖረው በዛች መከራውን ተንበርክኮ ይጸልያል። እና ሙስሊሞች ወገኖችን ከእንደዚህ አይነት ተረት ተረት ወጣችሁ እውነት ወደሆነው እውነተኛውን አምላክ እንድታመልኩ ነው። እንጀራ በላ ውሃ ጠጣ ምን አለ እንደዛ አምላክ ሁሉን ይችላል። የኔ አምላክ ሁሉን ይችላል። እንጀራ መብላት ይችላል። መብላት እኛ ሰዎች እንጀራ እንድንበላ ባርኮ የሰጠን መብላት ይችላል። አምላክ ሁሉን ይችላል። አምላክ እንዴት ሆኖ እንደዚህ ይሆናል? እንደዛ ማለት አችልም። አምላክ ነው። አምላክ ነው። ሁሉን ቻይ ከተባለ እንደዛ ነው። ነገር ግን ይሄ አላህ ብቻውን ሆኖ ብቸኛ አምላክ ሆኖ ወደ ታች ላለው ፍጥሩ ሲጸልይ በጣም ያሳዝናል። እንደዚህ ነው። ስለዚህ መድኃኒት የሆነው ጌታ ኢየሱስ ነው። ይህ ሁሉ የተረት ተረት ነው። አላህ የመሐመድ ጠበቃ ነው። አይሻ እኮ ነግራችኋለች። ነቢይ ሆይ ምን ነው አምላክህ አንተን ለመርዳት የሚሮጠው? እንደዛ ነው ያለችው ትንሽቱ አይሻ። 54 ዓመቱ ነው በ9 ዓመቱ ያገቧት። እሷ ገብቷት እንዴት እናንተ አይገባችሁም? እናንተ እንዴት አይገባችሁም? አላህ የአንተ አምላክ አንተን ለመርዳት ነው የሚፈጥናለች። ለዚህ ነው ሺዓዎች የጠሏትኝ። አላህ ጀሃነምን ሲከፍት መጀመሪያ የሚወረውራት እሷን ነው አላህ እንትን የሚለው ወደ ጀሃነም። ለምን? ነቢዩን እንዲያርጋ ገመናቸውን ስላወጣች። ነቢዩን በእውነት አታምናቸውም። ነቢይነቱን በጣም ትጠራጠር ነበር። በጣም ስማርት ሴት ነበረች አይሻ። ስለዚህ ሙስሊም ወገኖች መድኃኒት አለ። ትክክለኛውን መድኃኒት ውሰዱ። ፌክ ሜዲሲን ብትወስዳ ፌክ ሆኖ ትቀራል፣ አድንም። በሽታ ካለ ካንሰር ካለብህ ፌክ መድኃኒት ፌክ የካንሰር ብትወስድ ያልቅልሃል። እውነተኛውን መድኃኒት ማግኘት አለባችሁ። እውነተኛው መድኃኒት ደግሞ የእግዚአብሔር ልጅ ኢየሱስ ነው እንጂ በአህያ ወደ ላይ በአህያ ወደ 7ኛው ሰማይ የወጣ እንዴት ታምነዋለህ? ያን በአህያ እንዴት ብሎ ነው በአህያ 7ኛው ሰማይ የሚወጣው? አህያ አንድ አህጉርም አቋርጦ መሄድ አይችልም እንኳ ወደ 7ኛው ሰማይ። ግን ነብዩ ካሉ አሉ ነው አላሁ አለም እያልክ አላህ ነው የሚያውቀው ነብዩ ነው የሚያውቀው እያልክ እንዳትበለጡ። ወደ ክርስቶስ ኑ፣ በክርስቶስ እመኑ። እሺ፣ ዋናው ይሄ ለእናንተ የምሕረት በር እስካሁን ተከፍቷል። ጌታ ኢየሱስ ይጠራችኋል። ስለሚወዳችሁ ይታገሳችኋል። እናንተ መሳደብ ምን ማለት ያን አይደለም። ይልቅስ በምን ነው ምንድነው? እንዴት ነው ነፃ መወጣው? እንዴት ነው የዘላለም ሕይወት ማገኘው? መድረሻዬ የት ነው? መዳረሻውን ማያውቅ ነብይ በእኔም በእናንተ የሚሆነውን አላውቅም። እኔ አናውቀውም። ዝም ብለን እንሄዳለን። ስለዚህ ዝም ብለን ነው መሄድ የምትፈልገው? እንዴት እንደዚህ ትሄዳለህ? ወደ አንድ ሀገር ትወስደኛለህ፣ አንድ መኪና ትወደዋለህ። እሺ ትገባለህ። መሀል ላይ ግን አይ እኔ አሪፍ ድራይቨር ነኝ፣ በጣም ጎበዝ ድራይቨር ነኝ፣ መኪና ነጅ ነኝ፣ በደንብ ችሎታ ሁሉ አለኝ፣ ምንም ግን የት እንደምንሄድ አላውቅም፣ ዝም ብዬ ነው የምሄደው ቢል እንደ ነቢዩ መሐመድ ማለት ነው። ነቢዩ መሐመድ የት እንደምንሄድ አናውቅም፣ ዝም ብለን እንገሰግሳለን። ስለዚህ ሂዳችሁ መመለስ የማትችሉበት አዘቅት ውስጥ ሳትገቡ ተመለሱ። ዛሬ አስቡበት። ወደ ጌታ ኢየሱስ ኑ።
በእርሱ እመኑ፣ በእርሱ ዳኑ።